ምን ማለት ነው እሱ? እንዴት እንደዚህ አይነት ነገር ታወራለህ? ደግሞ አንተ አሌክስ አንተ እንደዚህ አይነት ቀልድ ነው አይመቸኝም። ያማል እንዴ ይሄ በእናትህ ዞር በል እዛ እንዴ አንተ አቁሞ ካሜራውን ሲጀመር ምን እውነቱን ነው ያልሽ? አንቺ ምን አይነት ሰው ነሽ? አሌክስ እንደሱ አይደለም። ሰላም እንዴት ናችሁ የኛ ውድና ምርጥ ቤተሰቦች? ዛሬ በድጋሚ ተመልሻለሁ ማለት ነው። በጣም ይቅርታ እንድታደርጉልኝ የምፈልገው ነገር ምንድነው? በቃ በየቀኑ እመጣለሁ ብዬ ቃሌን እያጠፍኩ ነው። ያው በ4 ቀንም በ3 ቀንም አንዴ እንደምንም ለመምጣት እየሞከርኩ ነው። እንዴት ነው ቶሎ እመጣለሁ ብዬ በቃ አልቻልኩም፣ አቃተኝና ለዛ ነው ይቅርታ መጠየቅ የምፈልገው። እና እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ጋር እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ከልደቴ መልስ መተናል ማለት ነው። ያው አላከበርኩም፣ ለዛ ነው ቪዲዮ ምንም ፖስት ያላደረኩላችሁ እንደነገርኳችሁ። ወንድ ልጅ ስኬቱን እንጂ ልደቱን አያከብርም በሚለው ማለት ነው አላከበርኩም። እና ዛሬ እንዴት ነው ደስ በሚልም ብቻ አላቅም፣ ለእናንተ ፊድባኩን አላቅም ምን እንደሆነ የሆነ ነገር አስቤያለሁ። ምናልባት ብዙዎቻችሁ ቲክቶክ ላይ ታውቁታላችሁ። ለአሌክስ የሚባል ጓደኛ አለኝና እዚህ ዩቲዩብ መንደርም ያሉ ሰዎች ናቸው። አሌክስ እና አኪ ብዙዎቻችሁ ታውቋቸዋላችሁ። እና ዛሬ ከሱ ጋር ያለን ጓደኝነት ብዙዎቻችሁ ታውቃላችሁ በቲክቶክ ምናምንና እንደዚህ በዩቲዩብ መተናናቅም በእኔ ቤትና ዛሬ ለምን ከነሱ ጋር አልመጣላችሁም በሚል ከነሄሉም ከሌላውም ነገር ወጥተን ዛሬ ከነሱ ጋር ተመልሰናል ማለት ነው። እና እኔ ምንድነው ያሰብኩት ያው አኪ ማለት የሱ ፍቅረኛ ነች እና ከሷ ጋር በመመካከር የሆነ ነገር አስበንለታል። ያው እንደ ፕራንክ ነገር ማለት ነው። ከሷ ጋር ተነጋግረናል። ይዘው ትመጣለች እሷ እና ተቀጣጥረናል እዚህ ቦታ ምናምን ጀስት ደብሮታል ምናምን ብለሽ ነው ይዘሽው የምትመጪ ምናምን ብያለሁኝ። ያው እሱ በጣም ጓደኛዬ ስለሆነ ምን ሆኖ ነው ምናምን ብሎ ነው ለኔ አስቦ ነው የሚመጣው፣ ግን የተደገሰለትን ነገር አላወቀም። እና በቃ እኔ ምን እንደሚፈጠር አላውቅም። በጣም ማለት ያሰብነው ፕራንክ በጣም ዘግናኝ የሆነ ፕራንክ ነው እና እኔ አላውቅም፣ ትንሽ ያስደነግጣል። አሌክስ እንግዲህ እንዳይደበድበኝ ነው የፈራሁት። ምክንያቱም ትንሽ ከበድ ያለ ጠጠር ያለ ፕራንክ ስለሆነ በጣም ትንሽ ሰግቻለሁ። አላውቅም ምን እንደሚፈጠር። ብቻ ይምጡና ሁሉንም ነገር እናየዋለን ማለት ነው። ያው ቪዲዮ መቅረጽ የጀመርኩት እነሱ ኦልሬዲ ደርሰናል ስላሉኝ ነው። ብዙም እንደዚህ መግቢያ ላይ ምናምን ማወራው ነገር ስለሌለኝ ደርሰናል ስላሉኝ ነው መቅረጽ የጀመርኩት። እስከዛ ወክ እያደረግን ነው የምንጠብቃቸው ማለት ነው እነሱን እና አብራችሁን ሁኑ እነሱ እስኪመጡ ድረስ። ቦታው በጣም ያምራላ ፋሚሊ፣ በጣም ደስ የሚል ቦታ ነው። ለእንደዚህ አይነት ፕራንክ ለኃይለኛ ፕራንኮች የሚሆን ቦታ ነው የመረጥኩት በነገራችን ላይ። እና አላቅም መልሳችሁ እናንተ ምን እንደሚሆን፣ አደጋ ላይ የሚጥለኝ አይነት ፕራንክ ነው ብዬ አስባለሁ። እና እስኪ በቃ ዘገዩ ደግሞ ገብተናል እያሉ ነበር እዚህና ዘገዩብኝ። ብቻ እስኪ ሲመጡ እንጀምራለን። እሺ ውድ ቤተሰቦቻችን፣ እኔ አላቅም ገብተናል ብለውኝ ነበር እና እያስጠበቁኝ ነው። እኔ ምን ለማለት ፈልገው እንደሆነ አላቅም። እና ትንሽ ነገር ስለነሱ ልንገራችሁ። ብዙ ጊዜ ቪዲዮ ላይ ላታዩ ትችላላችሁ። በቃ እኔ እንዴት እንደሆነ አላቅም፣ ፍቅራቸው ምናምን በጣም ነው የሚያስቀና ምናምን። ብዙ ነገራቶችን ከነሱ ጋር አብረን ብዙ ጊዜዎችን አሳልፈናል። እሷም እርስ በርሳቸው ያላቸው ነገር ለሁለቱ ማለት እንዴት ነው እሱ ለሷ ለሱ ያላቸው ነገር በጣም ደስ የሚልና የሚያስቀና ነገር ነው። በዚሁ አጋጣሚ እነሱንም ዩቲዩብ ሰብስክራይብ እያደረጋችሁ የነሱን ቤተሰብ የኔን ቤተሰብ እንድትሆኑ ስል በአክብሮት ጠይቃችኋለሁ። እና እየደረሱ ነው፣ እነሱ እየመጡ ነው፣ ይታዩኛል፣ መጥተዋል። እንግዲህ ፍቅረኛሞቹ ልዑል ይላል ብራዘራይ ወንድም አለም ማን አማን ነው። ደህና ነሽ? እንዴት ነሽ? አረፈደ አኪ ሰላም ነው? እንዴት ነሽ?
እስኪ ደብሮታል ነው የተባልኩት። ካሜራ ተይዞ ነው የጠበቀኝ። እንግዲህ ምንድነው? አዎ ማለት ትንሽም በእነሱ ፊት ብዙ እንደደበረ ማሳየት ስላልፈለኩ ነው። አሌክሶ እንዴት ነህ? አለን አማን ነው። ፈጥኖ ደራሼ እንግዲህ ደብሮታል ሲባል አክብረኝ እዚህ ድረስ ስለመጣ በጣም ነው የማመሰግነው። ያው አላንዛዛባችሁና ትንሽ ባንተም በኔም ጉዳይ ነው ዛሬ የመጣሁት ማለት ነው። አሌክስ እኔ ማለት ካንተ ጋር ካለኝ ጓደኝነት አንፃር እንደዚህ አይነት ነገር ማለት ሀፕንም ያደርጋል። እስከዛሬም ያልነገርኩ ነገር አለና ለመናገር ነው እዚህ ድረስ የጠራው። እኔ አላቅም ታውቃለህ ምን ያክል በጣም ቤስት ፍሬንድ እንደሆነና ማለት ጊዜው አሁን ነው ብዬ ነው ደብቄ ከመሄድ ጊዜው አሁን ነው ብዬና አንዳንድ ነገር አኪኔ ወደዚህ ተጋበይና እንነጋገር። ምንድነው አሌክስ አንተና አኪ ያላችሁ ነገር ደስ ይላል። ስለተመለሳችሁ ደስ ብሎኛል ምናምን። በዚህ ሰዓት ሰላም በተፈጠረ ሰዓትና በተመለሳችሁ ሰዓት እንደዚህ አይነት ነገር ሀፕን ባያደርግ በጣም ደስ ይለኛል። ግን የሆነ ልነግር የምፈልገው ነገር አለ። አንተና አኪ ግንኙነት ከመጀመራችሁ በፊት እሷ ከኔ ጋር ግንኙነት ነበራት። አንተማ ምን ሆነ ነው? ምን ይያው በጣም ይቅርታ ማለት ላንተ ካለ ጓደኝነት አንፃር መደበቅ አልነበረብኝም። እንዳልነገረች ማቃለሁን እና ያለፈ አኪ እኔስ ላስረዳው ይሁናል። ለምን ማይመስል ነገር የምታወራው? ማይመስል ነገርማ አይደለም። እኔ እኮ እውነታውን ነው እየተናገርኩ ያለሁት። ያው በእርግጥ እንደዚህ አንቺም ጎርተሽኝ እኔም ተጎዳርተን ምናምን ሳይሆን ይሄ ወደን ፈቅደን የተለያየ ነው ነገር ስለሆነ ነው። ለምን ታወራለህ እንዴ? ለዚህ ነው የጠራኸው? አይደለም ለምን ጃት ወዲህ ይጨርስ እያለኝ ነው። እና በጣም ይቅርታ በዚህ ሰዓት ሰላም በሆናችሁ ሰዓት የነን ነገር መናገር ድሮ ነበር መናገር የነበረብኝ ነገሮችን እንትን ባላችሁ ሰዓትና ሌላው በቃ ካንተ አይደብሮም እንዴ? እስኪ ዝም በይ አይደለም። ለምን የማይመስል ነገር ለምን ነው የሚያወራው? የማይመስል ነገር ለምን ትያለሽ? አኪ ለምን ትዋሻለሽ? አንቺ ያወራና ይጨርስ አውራ። እሺ ከዚህም ነገር አልፎ አሌክሶ ዛሬም ሚሴጅ አድርጋልኝ ነበር። ዛሬ ካንተ ጋር በቃ ካወድ ዛሬ እንደዚህ ነቀዳይ ምትኝ የሚያም አረዛ ዞር በል አልረጋጋም። የማይመስል አውራ ጨርስ የማይመስል ነገር ለምን ታወራለህ? አውራ እስቲ ዝም እና አስፈላጊ ከሆነ ሚሴጅም ማሳየት ዛሬ ካንተ ጋር ነው የዋለችው አውቃለሁኝ። እና ሚሴጅ ልካልኝ ነበርና አልጠበቅኩም። እና ምን ልፈልጌ ነው እሷ ማለት ላንተ በቃ ያንተን እንዴት እንደሆነ አላውቅም። ካንተ ከዚህ ከምንም ነገር የማትደርስ ያንተን አይነት ልብ የሌላት ሰው የማትሆን ሰው እንደሆነች ልነግርህ ፈልጋለሁኝ። እንደምታወራ አላውቅም ማለት የምታወራው ስለ አኪ ነው፣ ስለ የኔ ፍቅር ነው የምታወራው፣ ስለ አንተ ፍቅር። እሷና እኔ ስላለን ነገር ነው ያውቃለሁ። ምን አይነት ልጅ እንደሆነች ማን እንደሆነች በደንብ ነው ያውቃለሁ። የምታወራ ያለው ስለ እሷ ነው አይደል? ላታምነኝ እኮ ትችላለህ አሌክስ፣ ግን በቃ አስፈላጊ ከሆነ ሜሴጅ ማሳየት እችላለሁ። አንተ እንደዛ አይነት ጋር ነው የመቸኝም ያማል እንዴ? ይሄደና ትዞር በልዛ እንዴ? አንተ አቁሞ ካሜራውን ሲጀመር ምን ነገር ነው የምታወራው? ያሳየኝ። አረ ለዛ እንደዚህ ነገር አለብሽ። እኔ አንድ ነገር ልንገርሽ አይደለ? ላንቺ ነው አይደል የተከራከርኩ አኪ አይደለም መስለ ነገር ለምን ያወራታል? አለ እንደዚህ አይነት ነገር እኔ እኮ ይሄን ነገር ሳደርግ ልንገርሽ አይደለ? ለሱ እኮ በጣም እየከበደኝ እኮ ነው ካለን ነገር አንፃር። ይኸው እንባ ራሱ እየተናነቀኝ ነው ማወራው ግን በቃ ይቅርታ አሌክሶ፣ እሷ ማትሆን ሰው ስለሆነች ነው ከይቅርታ ጋር እና ሜሴጁን ፕሊዝ ይሄን ሜሴጅ ካንተ ጋር ሆና ዛሬ የላከችልኝ ሜሴጅ ነው። ይሄ የኔ ስልክ ቁጥር አይደለም። እና አሌክሶ ከቻልሽ ይኸውልሽ ያንቺን ውሸትሽንና ክህደትሽን ብታስረጂው በጣም ደስ ይለኛል። ሌላ ነገር ውስጥ እሱ ልጁን ከሚጎዳ እየሰማችሁ አንተንም አንቺም እየሰማው ነው ያሳየ ነገር አለ። የኔ ስልክ ቁጥር አይደለም ብለሽ ዋሽሽ ያየሁትን ነገር እኔ ልትናችን አንቺ ገባሽ አይደል? ስለዚህ ነገር በደንብ ልታስረዳኝ ይፈልጋል። አንተም ልታስረዳኝ ይፈልጋል። ማስረዳህ ነገር ምንድነው መሰል አሌክስ፣ ያለፈ ህይወት ነው። ይሄ ኖርማል ነገር ነው ብዬ ነው የማስበው። ባለመናገሬ በጣም ይቅርታ ከጓደኝነት ያጻፍ። አንድ ነገር ግን ልነግርህ የምፈልገው አንቺ በጥፊት ከመማታት ደረስሽ አይደለ? እውነታውን ንገሪው፣ አለበለዚያ ከዚህ የባሰ ነገር ለማጣላት አይደለም። በቃ አንቺ የምትመጥኚው ሰው ስላልሆንሽ ጓደኛዬ እኔ ምናልባት ለሱ
የምመጥነው አይነት ጓደኛ ላልሆን እችላለሁ። አንተስ የምትመጥነው ለኔ የምትመጥነው ጓደኛ ነው? እውነት ለመናገር ተረጋጋ አሌክስ። እኔ እንደዚህ አይነት ምላሽ እንድትል አይደለም። ገብቶሃል አይደል? ነገሮች ወደ ቁም ነገር ምናምን ከመሄዳችሁ በፊት ነው ይሄን ነገር እየነገርኩ ያለው። ሶ ፕሊስ አኪ አስረጁ፣ ውሸትሽንና ክህደትሽን አስረጁ። ምንም አስረዳው ነገር ምን ማለት ነው? በቃ ውሸት ነው። ምን ማለት ነው ውሸት? አሁንም ቢሆን ሌላ ነገር ከማሳየቴና ለማጣራት ምን ጠርተህ እንደዛ ነገር ማውራት ነበረብህ? ይኸውልሽ አንድ ነገር ሌላ ፋይል ከማሳየቴ በፊት ለልጁ አሁንም ቢሆን ካንቺ አንደበት እንዲሰማው ፈልጋለሁ። ካንቺ አንደበት እንዲሰማው ፈልጋለሁ። በቃ ምንድነው የሚሰማው? ምንም የሚሰማው ነገር የለም። ፕሊስ ንገሪኝ። ሌላ ነገር ከምናወራ ብትነግሪው አይሻልም? እኔና በስርዓት አስረጅኝ። ተጋበኝና አስረጅኝ። ምንድነው? ምንም አስደነገኝ። ውሸቱን ነው የሚያወራው። አትዋሽኝ። ንገሪኝ። ምንድነው? ቴክስት እያየሁ አይደል? ምንድነው? ውሸቱን ነው። እንደዚህ ነው መቀጠል የምትፈልጊው ከሱ ጋር? ስለዚህ አንቺ እኮ በዚህ አይነት ከኔ ከጓደኛው ጋር እንደዚህ አይነት ነገር ካደረግሽ ነገም ብዙ ነገር ታደርጊያለሽ። ግን አንተ እንደዚህ እንትን የምትለው የፈለኩት እውነታው እንዲወጣ ስለፈለኩ በቃ አእምሮዬ ሰላም ስለነሳ። አሌክስ ይኸውልህ ተረጋጋ። ምንም መረጋጋት የሚባል ነገር እኔ ይኸውልህ አይደል ይሄን ነገር ልነግርህ የፈለኩት ማለት ነው። በቃ አእምሮዬ ሰላም እያጣ ስለሆነ ነው ልነግርህ የፈለኩት። ስለዚህ ፕሊስ ንገሪውና ያለው ነገሮችን እናስተካክል። አስረጇ። ምን እየጠበቅሽ ነው? ንገሪው። ከዚህ የባሰ ነገር ሳንደራረስ ንገሪው በቃ። ምንድነው? በቃ እውነቱን ነው ያልሽ አንቺ። ቆይ ምን አይነት ሰው ነሽ? አሌክስ እንደሱ አይደለም አሌክስ። ይኸውልህ እንደዚህ አይነት ነገሮች እንዲፈጠሩ አይደለም ይሄን ነገር የነገርኩህ። ገብቶሃል አይደለ? እሺ ደስ አለ። ይሄ ነበር የምትፈልገው? እንደሱ አትበይኝ። እንደሱ እንድትይኝ አይደለም አሌክስ። ተረጋጋ። ምንድነው ተረጋጋ የምትለው? ልውል አንተ እኮ ማለት ምን አይነት ጓደኛ እንደሆንኩ ታውቃለህ አይደል? አንተ የሚመጣብኝ እኮ በማይመጣ ነገር ነው። ገባህ አይደል? አውቃለሁ። ግን እንደዚህ እንድትሆን አይደለም አሌክስ። በቃ ዝም በል ምንም ነገር አልፈልግም። ዝም በል። እንዴት አስቻለ? ቆይ ይሄን ሁሉ ጊዜ እንደዚህ መደበቅ እንዴት ቻልክበት? ታውቃለህ ለእኔ አንተ በጣም ጥሩ ጓደኛዬ ነህ። ብዙ ነገር ሆነ ያለኛል። ግን በቃ ምን ብዬ እነግርሃለሁ? አንተ እሷን በጣም እንደምታፈቅራት አውቃለሁ። እና አሁን ምን ተብሎ ይናገራል? እና ከሷ አፍ እንድትሰማው ስለፈለኩ ነው። ወደ ቁም ነገር ሄዳችሁ በኋላ ላይ ደግሞ ቤተሰብ ከመሰረታችሁ በኋላ ብትሰማው ዝም በል በቃ። ወደ ቁም ነገር የሚባለው ነገር ዝም በል። ቁም ነገር ብንገባ ኑሮ እኮ በቃ ተረሳ አይደል? ሁሉም ነገር እንደዚሁ ቀረ ማለት ነው። አንተ ምን አይነት ካዲ ቆይ አንተ ጓደኛዬ ነው ወንድሜ ነህ። እንደዛ እንድትለኝ አይደለም። በቃ ዝም በል በቃ። ምንም ነገር አልፈልግም። ዝም በል ወደ አልፈልግም። እንደዚህ እንድትሆን አይደለም። አንድ ነገር ልንገርህ፣ የነገርኩህ እንደዚህ እንድትሆን አይደለም። እኔ ላንተ ከማሰብ አንፃር ነው። ገብቶሃል አይደለ? እንጂ እኔ እሷ ልንገርህ በየቀኑ ታስቸግረኛለች። በየቀኑ ስልክ ይደወልብኛል። በየቀኑ ሜሴጅ ነው የሚጻፍልኝ። አሁንም ቢሆን እዛ ጋር ሄደሽ ከማልቀስ ማለት ነው መጠሽ እውነታውን መናገር አለብሽ። እና አሌክስ እባክህ ይቅርታ። እና ምን ልል ፈልጌ ነው፣ አትሆንህም። እሷ በጣም ማትሆን ሰው ነች። ልነግር የምፈልገው እሱ ነው። እና ፕሊስ ሳትናደድ ትምጣና ነይና አስረጅ ሁሉንም ነገር ማለት ነው። እኔ ላንተ ከሃዲ ጓደኛ ወይ ምን ሁኛ አይደለም የማስብልህ ሰው ስለሆንኩ ነው የነገርኩህ። ገብቶሃል አይደለ? በኋላ ቤተሰብ መስርተህ ይሄ ነገር ችግር ዝም በል በቃ። ምንም ወሬ አልፈልግም። ዝም በል ተወኝ በቃ። ከዚህ በኋላ እንዳታገኘኝ፣ እንዳትደውልኝ፣ ቴክስት እንዳትጽፍ እንደዛ አትበለኛለህ። በቃ ገና ያልነገርኩህ ነገር እንደውም አንድ ነገር ልንገር እንደውም ማለት ነው። ባለፈው እናንተ ቤት መጥቼ ያደርኩ ሳሎን የተኛው ዕለት ማለት ነው። እሷ አንተ መኝታ ቤት ተኝተህ ሳሎን እኔ ጋር መታ ነበር። ግን በቃ ይሄን ሁሉ ምን ብዬ እነግርሃለሁ? ምን ማለት ነው እሱ? እንዴት እንደዚህ አይነት ነገር ታወራለህ ደግሞ? አንተ አሌክስ ተረጋጋ። ቆይ አሌክስ ፕራንክ ነው። አሌክስ ማርያምን ፕራንክ ነው። አሌክስ ቆይ እንደዛ አይደለም። አንተ እኮ ችግር አለብህ፣ ታመራለህ። አሌክስ ነው እንደዛ አይደለም። ማርያም እንደዛ አይደለም። ማርያም እያልኩ እንደዚህ አይነት ፕራንክ አላውቅም። ምን ይሉ ድረስ ተመለስ። አሌክስ ተወኝ፣ ማርያም ተወኝ፣ በቃ ተወኝ። ማርያም አልተረፍኩም። አሌክስ ኧረ አንተ አትሂድ በእናትህ ማርያም። ቆይ እሺ፣ የሆነ ማስረዳ ነገር አለ። ቆይ ነይ አኪ አንተ እኔ ላይ እንደዚህ አፈጣፍከን እኮ። እኛ እኮ ፕራንክ የተደረግነው ቀልድ አይመቸኝም።
ተቀመጥ። አንዴ ተቀመጥ። ወይኔ አሌክስ መጫወቻውን እኮ እናንተ መጫወቻውን እኮ ነው። አይዞህ ና አንተ ይዛን ሰዓት እንደዚህ ባገኝስ ጥርስን ምናምን ባገኝስ እንዴ ማለት ጥርስን ብመታስ አሁን ፊትህን ነው ጥርስን ብወልቅስ አሁን በዚህ አሁን እንደዚህ አይነት ነገር ይቀለዳል። ሲቀጥል እሷንስ እንዴት እንደምትወጣ አይታል። እሺ ፕራንክ ተደርጋል አልተደረገም? አረ በጣም ታስተልዘኝ። አይ ቆይ ወደ እንትኑ ማጠቃለል እንሄዳለን። ፕራንክ ተደርጋል አልተደረገም? እኔ ባጭሩ ውስጥ ያላምንም እንደዚህ አይነት ምክንያቱም አንተም ጓደኛዬ ነህ፣ በጣም የምወድ ጓደኛዬ ነህ፣ እሷን በጣም የምወዳት በጣም ማፈቅራት ፍቅረኛዬ ናት። ገባህ አይደል? እንደዚህ አይነት ነገር ትሰሩኛላችሁ የሚል ምንም አይነት እንትንም የለኝም። እኔ ለአምና ማለት ገባህ አይደል? እንደዛም እያሰብኩኝ ከዛ ደግሞ ቴክስት ስታሳይ ምናምን ቴክስት ደግሞ ስልኳ ይሷ ነው። በቃ በዛ ነው ያመንኩት። አየህ እሺ ከዛ የዛን ሰዓት ራሴን መቆጣጠር አልቻልኩም። በቃ የተፈጠሩትን ነገሮች ልንገርህ። ምን መሰለህ የተፈጠረው አሌክሶ፣ ላኪ ደወልኩላት ዛሬ ጠዋት ማለት ነው። ደወልኩላትና እንደዚህ አይነት ነገር አስቤ ነበረ እና ምን ትያለሽ? ከዛ እንደዚህ የሚል ሜሴጅ ላኪልኝ አልኳት። ዛሬ ነው እንጂ እኔ መቤት ስልኳ ራሱ እንኳን የለኝም ነበር። በኢንስታግራም አውርቻት ምናምን ነውና አንተ እንደዚህ እንደምትናደርስ እኔ እንደሚፈጠሩ በቃ ለካሜራም እየተናገርኩ ነበር። እንደዚህ አይነት ነገር እንደሚፈጠር በቃ አንተ ባህሪን ስለማቅ ለመስራት ነው። እናንተ ደግሞ ማለት ነው በቃ ስለማቅ ትግስትህን ምናምን እንደዚህ አይነት ባህሪ ስላለ እሷ እኔ ከዚህ በላይ ባይዞ ስቶይ ነው ገብቶሻል አይደል? አንተ ግን ትችልበታለህ። በስመ አብ እኔ ራሱ እኮ ሊያሳምነኝ ነው። እና ወንድሜ ይቅር በለኝ። ፕራንክ ግን ተደርጋል አይደል? ተሳክቶልናል። በዚሁ አጋጣሚ ታብቁ ሁሉን የማይመልስ ወንድ ልጅ ወንድ አይደለም። በጣም እኔ የተናደደው ወንድሜ እክሳለሁ ሰራችሁልኝ አያሳስብም፣ ግን እኔ በኔ ይብሳል። ይሄ ማርያምን በኔ ይብሳል። በቃ ታብቁ አይደለም ተረጋጋ። ጭራሽ እናንተ ተጫወታችሁብኝ ሁለታችሁ። እንደዛ አይደለም። ይኸውልህ ብሮ ተረጋጋ። ልትመልስ ትችላለህ ብድርን፣ ግን እንደዚህ አደራ ድብድብ ነገር በሌለው አይነት ነገር ቢሆን ጥሩ ነው። እናንተ የፋራ እንትን ሀሳብ አምጥቼ አይደለም እኔን ፕራንክ ላደርጋችሁ የምፈልገው። አይ እንዴት መሰለህ እሷንም በጣም የምትወዳት ፍቅረኛ ነች፣ እኔም በጣም የምትወደኝ ጓደኛ እንደሆንክ ስለማቅ ነው። ማለት ምንድነው የሚሰማህ? እኔ አሁን እሺ ተውና፣ እኔ አሁን ወንድ ልጅ አሁን እኔ ወጣት ነኝ። እኔ እንግዲህ ፍቅረኛ አለች ምናምን አይደል? እንግዲህ በሷ ማልደራደር እንደሆነ ታውቃለህ አይደል? የዛ እኔ አሁን መሳሪያ ይዤ ቢሆን ሽጉጥ ይዤ ቢሆንስ ንገረኝ። በአገርና በሚስት ቀልድ የለም እያልከኝ ነው አይደል? እንዴ ባይዞ እኔ ምንም ነገር ቢሆን በእኔ እንደማትጨክን አውቃለሁ፣ ግን በእሷ ሲሆን አያችሁ መቼም ሴት ልጅ ከባድ ነውና ብሮ ይቅርታ በጣም ተነጋግረን ነው ከሷ ጋር መጀመሪያ ካሜራም ሳስጀምር የተናገርኩት ነገር ነበረ፣ ግን በዚህ ልክ እንትን ትላለህ ብዬ እኔ አልጠበቅኩም። እና ወንድሜ ፕራንክ ተደርጋል። በዚሁ አጋጣሚ መናገር የምፈልገው በጣም የሚዋደዱ ፍቅረኛሞች ናቸው። እየገባችሁ ቪዲዮቻቸውን እዩ፣ ሰብስክራይብ አድርጓቸው እና እኔንም ሰብስክራይብ አድርጉኝ። እንግዲህ የአሌክስን ብድር መጠበቅ ነው። መቼ በቅርቡ አይሆንም፣ በቅርቡ እንደማይሆን እርግጠኛ ነኝ። በቅርቡ ቤተሰቦች እንግዲህ በጣም በቅርቡ ጠብቁ። ደግሞ 20 ሺህ ያስገቡት ልጁን 20 ሺህ ያስገቡትና የሆነ የሚገርም ስጦታ ሰጠዋለሁ። አንተ ነው በአንድ አፍ እንደውም እኩል 20 ሺህ ንግባ። እሱ 18 ሺህ እኩል ንግባና ስጦታ ይሰጠኛል። እንግዲህ አታሳፍሩኝ፣ እኔ አልዘጋጀሁበትም። ብቻ እሱ ይሰጠኛል እና በቅርቡ ፕራንክ እንደማያደርገኝ እርግጠኛ ነኝ። ምክንያቱም እዚህ በኋላ ነቃባለሁ ምንም ነገር ቢፈጠር። እስቲ እናያለን። ብቻ በጣም እንወዳችኋለን፣ እናከብራችኋለን። ወንድሜ ይቅርታ ደብሮሃል፣ ግን ይቅርታ ገናኛለን። ይኸው ጠብቁ። ጓደኛዬ የልቤ ሰው መጽናኛዬ ጅምሬ ሰምሮ ቁጭት እንዲያምር ነህና ለኔ የሙሴም ጓደኛዬ የልቤ ሰው መጽናኛዬ